ዋዜማ ለሀገረ ኢትዮጵያና ኢትዮጵያውያን ቢሰሙት ያልነውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ ጤናስትልኝ የተከበራችሁ የዋዜማ ሬዲዮ አድማጮች ይህ በየሳምንቱ የሚዘጋጅላችሁ በነገራችን ላይ የተሰኘው የዋዜማ የውይይት ፕሮግራማችን ነው። ዛሬም የተለመደው ፕሮግራማችንን አዘጋጅተን ወደ እናንተ መጥተናል። የዛሬው ተወያዮቻችን እንዳልካቸው ኃይለ ሚካኤል በአሜሪካን ሀገር በኦሪጎን ክፍለ ግዛት የሚዲያና የኮሙኒኬሽን የፒኤችዲ ዶክትሬት ተማሪ ሲሆን ሌላው ተወያያችን ደግሞ ተምራት ገብረስላሴ ይባላል። በአሁኑ ሰዓት በአውሮፓ የሚገኝ የሁለተኛ ዲግሪውን ከስዊድን ሀገር ከሎንድ ከተማ በዲሞግራፊ ያጠና ከዛ በፊት ደግሞ አዲስ አበባ ዩኒቨርሲቲ የስታቲስቲክስ ምሩቅ የሆነ ኢትዮጵያዊ ነው። የውይይታችን አጀንዳ የሚሆነው የከፍተኛ ትምህርትን ለመማር በአውሮፓና በአሜሪካ የሚመጡ የኢትዮጵያ ተማሪዎች አንደኛ የትምህርት ልምዳቸው ምን አይነት ነው የሚሆነው እና ከሚኖሩባቸው ሀገራትና ከሚማሩባቸው ዩኒቨርሲቲዎች የሚያገኟቸው ልምዶች ምን ይመስላሉ፣ በተለይ ሀገር ውስጥ ላለው የዲሞክራሲና የመብት ጥያቄ ይህንንም ጉዳይ በሚመለከት የሚማሯቸው ትምህርቶችና የሚማሩባቸው የትምህርት ተቋሞች ውስጥ የሚያገኙት ልምድ ምን ያህል ጠቀሜታ ያለው ወይም ፋይዳ ያለው ነው በሚል ላይ ነው የምንወያየው። አብራችሁን እንድትቆዩ ጋብዛችኋለሁ። የዛሬው አወያያችሁ ደረሰ ጌታቸው ነኝ። እስቲ ለውይይታችን መግቢያ እንዲሆን በመጀመሪያ ሁለታችሁንም የምጠይቃችሁ ነገር ለከፍተኛ ትምህርት ወደ አውሮፓና ወደ አሜሪካ ስትመጡ በትምህርት ቆይታችሁ የተመለከታችሁትና ከሀገር ቤቱ የትምህርት ልምምድ የተለየባችሁ ጥሩም ሆነ መጥፎ ልምዳችሁን እስቲ አካፍሉን። እንዴት አገኛችሁት ሰው ሀገር መጥቶ ዩኒቨርሲቲና ኮሌጅ መማርን? ኢትዮጵያ ውስጥ ያለው የከፍተኛ ትምህርት ተቋም በአውሮፓና በአሜሪካ የነበረኝ አመለካከት እና አሁን ከመጣው በኋላ በልምድ ያገኘው የመጣውት ነገር በጣም ባይቀራረብም በጣም የሚመሳሰል ነገር አለው። እኔ እንግዲህ አጋጣሚ ኢትዮጵያ ውስጥም ያለው የከፍተኛ ትምህርት ተቋም ውስጥ ሰርቻለሁ በአስተማሪነትም በዲፓርትመንት ሄድነትም። ዋናው እዚህ መጥቼ ከመጣው በኋላ ያገኘሁት ነገር የአካዳሚክ ፍሪደም ወይም ደግሞ የአካዳሚክ ነፃነት የሚለውን ነገር በደንብ አይቼበታለሁ። እዚህ ሀገር ከዲፓርትመንት መምህራን እስከ አስተዳደር ሰራተኞች ድረስ ያላቸው የአካዳሚክ ፍሪደም የሚገርም ነው። አገር ቤት ሁሉ ነገር የሚቃኘው በመንግስት በተለይ ደግሞ ስልጣን ላይ ባለው መንግስት የፖለቲካ መርህ መሰረት ነውና እዚህ ሀገር የትኛውም የፖለቲካ ፓርቲ ስልጣን ላይ ቢሆን ዩኒቨርሲቲው የሚተዳደርበት መርህ የሚለዋወጥ አይደለም እና ከፍተኛ የሆነ የአካዳሚክ ፍሪደም አለ። እኔ እንደ ግራጁዌት አሲስታንት ነው የምሰራው እንደ ኮርስ ኢንስትራክተር ሆኖ ዋናውን ፕሮፌሰር እንደ መርዳት ማለት ነው። ሌላው ፍሪኩዌንትሊ የሪሰርች ፐብሊኬሽንስ ይኖራሉ። እንግዲህ በየትምህርት ክፍሉ በየዲፓርትመንቱ ፍላግሺፕ የሆኑ ጆርናሎች አሉ እና እዚህ ሀገር አሁን ያለውበት ዩኒቨርሲቲ ውስጥ በየጆርናላቸው በየፍላግሺፕ ጆርናል ግሎባሊ በሚታወቁ ጆርናሎች ውስጥ ማሳተም ግዴታ ነው ዩኒቨርሲቲ ውስጥ ሰርቫይቭ ለማድረግ በመምህርነት በዶክተራል ተማሪነት አካዳሚክ
ኬሪየር አስፓየር ለሚያደርግ ማንኛውም ሰው አሜሪካን ሀገር ዩኒቨርሲቲ የሚማር ወይ የሚያስተምር ሰው በዛ ፍላግሺፕ በሆኑ ጆርናሎች የማሳተም ግዴታ አለበት እና ኢትዮጵያ ውስጥ ግን እነኚህ ነገሮች የሉ ጅምሩ እንደ ጅምር ነገሮች አሉ ግን ካደረክ ሰየው ነው ካላረክ ኦኬ አይነት አውድ ነው ያለው ሀገር ቤት እዚህ ግን እንደዛ ብሎ ነገር የለምና ማሳተም አለበት ፕሮዲዩስ ማድረግ አለ ኖሌጅ ፕሮዳክሽን ላይ በደንብ መሳተፍ አለበትና ሰውም ዴዲኬትድ ነው በፓሽን ነው ያንን ነገር ለማድረግ የሚሰራው ማለት ነውና እነኚህ ነገሮች በአጠቃላይ ያየኋቸው ነገሮች ናቸው በጣም ጥሩ አመሰግናለሁ እንዳልካቸው ታምራትስ እንዴት ነው በመጀመሪያ በስዊድን ሀገር ከዛም በኋላ አሁን በመትኖርበት በኮፐንሃገን በዴንማርክ የከፍተኛ ትምህርት ምን ይመስላል በተለይ ከሰው ሀገር ለመጣ ሰው ከምስራቅ አፍሪካ ከኢትዮጵያ ለመጣ ሰው እና ሀገር ቤት ለተማረ ሰው የነበረህ ልምድ ምን አይነት ነበር እሺ አመሰግናለሁ ደረሰ ብዙ ነገር ብሎታል የኔም ትምህርት አክቹሊ የሊስት ፕራዮሪቲ ነበር ዩኒቨርሲቲ ውስጥም እያለሁ እዚህም ከመጣሁ እና የተሻለ በሜቶዶሎጂ ፔዳጎጂ ላይ ምናምን አስተያየት ከምሰጥ በጣም ኢምፕሬስ ያደረገኝ ምንድነው እሱ ካልቸሩ የትምህርት ቤቱ ውስጥ ያለ ባህል የተማሪና አስተማሪ መካከል ያለው በጣም የተለየ ለኔ ኢትዮጵያና እዚህ የመጀመሪያ ቀን ክላስ ውስጥ ሙሲ በላይቼ አንድ ልጅ የመጀመሪያ ቀን በጣም ይባለጌ ምናምን አይነት ሲሪየስ ሾክ ቢያደርግ ነገር ነው ክላስ ውስጥ ሙሲ ካልቸሩ አስተማሪና ተማሪ ያለው ግንኙነት ቢሮአቸው ስትሄድ ያላቸው አቀባበል ከክላስ በኋላ እረፍት ላይ ሻይ ምናምን አብረን ጠጣለን ዲስከስ ታደርጋለህ ቢሮአቸው ጠረጴዛ ጫፍ ላይ ተቀመጥ ይችላል እኛ ሰቀቅ እንላለን እንዴው ተማሪዎቹ እዛ በጣም ነፃነታቸው እስከልክ ነው ታይትላቸው አይጠራም ፕሮፌሰር እንትና የሚባል የለም እኛ ሀገር ታይትል ማስፈራሪያ አውቶሪቲ ነው ማስጠበቂያ ነው መስመራቸውን አንዴ በጣም ተዝምለኝ ፍሬሽ ላይ ሆኜ ስታስስ በጣም የብዙ ክላስ ተማሪ ተሰብስበን ምን ማለት እና ሽት ሲበት ነው መሰለኝ ቲቸር ቢዩ ማነው ቲቸር ያለኛል ዞር እና አሮን ምንድን ነበር ማረጉ ሰው ማለት የነበረ ኢቭን አክቹሊ ማረጉ እንትን ማስተርስ ነው የሰራው ግን ቆይቷል ግቢ ውስጥ እና ቲቸርን እዛ ፈልገው ምናምን ብሎ የመጨረሻ አሳቀቀኝ ማለት ነው አረሳውም ያለው ዞር ሊያየኝና ታይትል እዚህ አይጠቀስም እኔ እንትኑ ነው በጣም ያስደመመኝ ነገር ይሄ ነው ላይ ተማሪዎች አስተማሪ እንዴት እንደምቀር አስተማሪዎች እንዴት እንደሚቀርቡ ተማሪ ለተማሪ ያለው ሴሚናሮች ምናምን ይሰጣሉ እና እዛ ላይ ያለው ፍሪደም በጣም የሚገርም ነው እሱ ለየት ያለ ነው ለኔ ይሄ አሁን የተነሳው መምህር ከተማሪ ጋር ያለው ግንኙነት ተማሪዎች መምህራቸውን ለማናገር ለመጠየቅ ለመወያየት ያላቸው ነፃነት አስተማሪዎችን ተማሪዎችን የሚመለከቱበትና የሚያከብሩበት መንገድ ሀገር ቤት ካለው አስተማሪና ተማሪ መሃል ካለው ግንኙነት በተለይ በከፍተኛ ትምህርት ተቋማት ካለው በጣም የተለየ ነው እና የአካዳሚ ነፃነትና የመወያየት የማሰብ ባህል ስንል ይሄንንም ያካትታል አሁን ታምራት ባህል ያልከው የትምህርት ቤቶቹ ባህል ያልከው ይሄው ነው አካዳሚ ነፃነት የምንለው ሌላው መልኩ ይሄው ነው በጣም የተራራቀ ነገር አይመስለኝም እስቲ እናንተ ንጽጽሩን ጀምራችሁታል ከሀገር ቤት ጋራና በነበራችሁባቸው ተቋማት በአሜሪካን ሀገርም በስዊድንም በዴንማርክም የዩኒቨርሲቲ ተማሪዎችና የዩኒቨርሲቲ መምህራን
የገዛ ሀገራቸውን መንግስታት እንዴት አድርገው ነው የሚሞግቷቸው? በዲሞክራሲ ጥያቄ ላይ፣ በመልካም አስተዳደር ጥያቄ ላይ፣ እንዲሁ በፖለቲካ ጉዳዮች ላይ እንዴት አድርገው ነው አመለካከታቸውን የሚገልጹት የሚያንጸባርቁት? የሀገር ቤት ቋንቋ ለመጠቀም ሀሳብ የሚያራምዱትና ነው የሚወያዩት እንዴት ነው? ወይስ በእነዚህ ጉዳዮች ላይ አይሳተፉም? እስቲ እንዳልክ ካንተ ልጀምር። ምን አይነት ልምድ ነው ያለው በኦሬጎን? ድጋሚ አመሰግናለሁ። እንግዲህ ዩኒቨርሲቲ ውስጥ የተለያየ ሚዲያ አለ። ከአስተዳደር ስርዓት ጋር ዩኒቨርሲቲውን ከሚያስተዳድረው አካል ጋር ያላቸው ግንኙነት ቅድም እንዳላችሁት ሙቹዋል የሆነ ሪስፔክት አለ። ተማሪው አስተዳደሩን ያከብራል፣ አስተዳደሩ ወይም ፋክልቲውም ደግሞ ተማሪውን ያከብራል። በዚህ ፕሪንሲፕል ነው የሚሄዱትና ለምሳሌ ዩኒቨርሲቲ ውስጥ ኮንቴንሽንስ የሆነ ነገር ቢኖር ሚዲያዎች አሉ። ተማሪዎቹ የሚያሳትሟቸው ጋዜጦች አሉ። የተማሪ ጋዜጦች በየዩኒቨርሲቲው እዚህ ሀገር በደንብ የተለመዱ ናቸው። የተማሪ ጋዜጦች፣ የተማሪ አንዳንድ ቦታ ደግሞ ሬዲዮኖችም አሉ። ይጽፍ ፐብሊኬሽን አለ፣ ስፔሻላይዝድ የሆነ ፐብሊኬሽን አለ። ለምሳሌ ክሮኒክል የሚለውን ደረሰ ታውቀዋለህ። ኢንሳይድ ሃየር ኤድ የሚል ሌላ ትልቅ ዌብሳይት አለ እና ከትልቆቹ አይቪ ሊግ ዩኒቨርሲቲዎች እስከ ትንሾቹ ሊበራል አርት ኮሌጅ ድረስ ያሉ መምህራን፣ ተማሪዎች፣ ቦዝ የአንደርግራድ ፖስት ግራድ ተማሪዎች ኦፒኒየናቸውን እንደፈለገ ይጽፋሉ። ዩኒቨርሲቲ ውስጥ ያለው ዩኒቨርሲቲው ስም ጠፋ፣ ያስተዳደሩ ስም ጎደፈ የሚል እዚህ ሀገር ነገሮችን አንስተ የመወያየት ፍርሃት የለም። ማንም ሰው የፈለገውን ነገር አስቶ ይሄ ፈርስት አሜንድመንት የሚለው ነገር ዩኒቨርሲቲ ውስጥ በደንብ ነው ፕራክቲስ የሚደረገው፣ በደንብ ማለት ነውና ኮንስቲቲዩሽናቸው ላይ የጻፉትን ነገር በከፍተኛ ትምህርት ተቋሞቻቸው ላይ በደንብ ታያዋለህ፣ በደንብ ይንጸባረቃል። ያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭትን ነው። ይህ ዝግጅት wazemaradio.com ድረገጻችን ላይ ታገኙታላችሁ። አስተያየቶቻችሁን ደግሞ wazemaradio@gmail.com wazemaradio@gmail.com ላይ አድርሱን። መሰናዷችን ይቀጥላል። ከዋዜማ አሁን ታምራት በአውሮፓ የከፍተኛ ትምህርት ውስጥ የሚገኙ ኢትዮጵያውያን የሚገናኙበት በሀገር ጉዳይ ላይ ነው ሲሪየስ በሆኑ ጉዳዮች ላይ የሚወያዩባቸው መድረኮች ብዛም እንደሌሉ ነግሮናል እና በአንተ በኩል እዚህ አሜሪካ የሚገኙ ኢትዮጵያውያን በተለይ ከፍተኛ ትምህርት ውስጥ ያሉ ኢትዮጵያውያን የሚገናኙበት የሚነጋገሩበት መድረክ አለ ወይ? እኔ ማቀው የለም። ከዚህ በፊት እኔ ያለሁበት ዩኒቨርሲቲ ኢትዮጵያዊ ተምረዋል። እንደዚህ የኢትዮጵያውያን ወይም ኢትዮጵያዊ ዝርያ ያላቸው ተማሪዎች እርስ በርስ ተገናኝተው ስለ ኢትዮጵያ ወይም ስለ ራሳቸው ጉዳይ እዚሁም ሀገር ላይ የሚያገባቸውን ወይም የሚመለከታቸውን ነገር የሚነጋገሩበት መድረክ እኔ አላውቅም። ግን ዌስት ኮስትም ላይ እንደዚሁ ወይም ደግሞ የምዕራቡ የአሜሪካ ክፍለ ግዛትም ላይ ያለው ነገር ምን እንደሆነ አላውቅም። ከታች ከአሪዞና ጀምሮ እስከ ላይ ድረስ እስከ አላስካ ድረስ ኢትዮጵያውያን ተማሪዎች እንዳሉ አውቃለሁ። የራሴ ጓደኛ አላስካ ሄዶ የሚማር ጓደኛ አለኝና አውቃለሁ ኢትዮጵያውያን በርካታ ኢትዮጵያውያን እዚህ ሀገር እንዳሉ። ግን እንደዚህ በማህበር ደረጃ ተደራጅተው መድረክ ፈጥረው በሀገራቸው ጉዳይም ላይ እዚህ ሀገርም ላይ በሚያጋጥማቸው የኢንቴግሬሽን የካልቸራል ሾክ ኢሹዎች ላይ መድረክ ፈጥረው ሲወያዩ አላውቅም። ግን ፌስቡክ ላይ አንድ የሆነ
ኢሳይ የሚባል 1999 እንደ ፈረንጅ አቆጣጠር መሰለኝ ይሁን በኢትዮጵያ አቆጣጠር አላውቅም የተመሰረተ እና አለማየሁ ገመዳ የመሰረቱት የኢትዮጵያውያን ተማሪዎች ህብረት እንዳለ አውቃለሁ። ዌብሳይት ሁሉ ነበራቸው። አሁን ዌብሳይቱ ፈንክሽናል ይሁን አይሁን አላውቅም። ግን እንግዲህ እሱ እንደ በአሁን ዘመን እንዳለ የኢትዮጵያ ተማሪዎች ህብረት ሊታይ ይችላል። ሌላ ጉግል ስታደርግ የምታገኘው የኢትዮጵያውያን ሃርቫርድ ተማሪዎች ማህበር የሚባል አለ። ሃርቫርድ የሚማሩ ኢትዮጵያውያን ያቋቋሙት የተማሪ አካል ሊሆን ይችላል አላውቅም። ስለሱም ግን በጣም ሰፋ ያለ የአደረጃጀት ያለው ሚሽን ስቴትመንት ያለው ደና ዶክመንት አይቻለሁ የኢትዮጵያውያን ሃርቫርድ ተማሪዎች የሚል። ሌላ እንደዚህ ስፔሲፊካሊ ሊጠቀስ የሚችል የኢትዮጵያውያን ተማሪዎች በሰሜን አሜሪካ ህብረት የማውቀው ነገር የለም። ግን አጠቃላይ ኢትዮጵያውያን ተማሪዎች ይሳተፋሉ። ለምሳሌ እዚህ እኔ ባለሁበት ዩኒቨርሲቲ አፍሪካን ስተዲስ ዲፓርትመንት ላይ የኢትዮጵያ ተማሪዎች አልፎ አልፎ ወረቀት በማቅረብ በመሳተፍ እንደዚህ ፓነል ሄዶ በመሳተፍ እና የኢትዮጵያውያን ኢሹዎችን በማንሳት ምናምን የሚሳተፉ ኢንዲቪዥዋል ተማሪዎች እንዳሉ አውቃለሁ። እኔ ባለሁበት ዩኒቨርሲቲ ሌሎችም ዩኒቨርሲቲዎች እንደዚህ የሚያደርጉ ኢትዮጵያውያን እንዳሉ አውቃለሁ። ግን እንደዚህ መድረክ ፈጥሮ በፎረም ደረጃ መወያይ አላውቅም። አመሰግናለሁ እንዳልካቸው። ታምራት እስቲ ወደ አንተ ልምጣ። በስዊድንም ሆነ በኮፐንሃገን ኢትዮጵያውያን ተማሪዎች እንዴት ነው ቁጥራቸው? ብዙ ናቸው? ያሉትስ ደግሞ አንተ ቅድም እንዳልከው የመገናኘት የመሰባሰብ በአገር ጉዳይ ላይ የመወያየት ባህል ለምን ይመስላል የሌለው? ለምንድን ነው ይሄ ነገር የጠፋው ብለህ ታስባለህ? የራስህን አስተያየት ስጠኝ። እኔ አሁን በተማሪዎች ኦርጋናይዝድ ሆነው የሆነ በሀገር ጉዳይ በፖለቲካ ጉዳይ የሚወያዩበት መድረክ ባያዘጋጁ ተማሪዎች ልክ እንደሌላው አሁንም ድረስ ያለውን ጥያቄ ከሌላ ጋር ተማሪው ብቻውን ተሰብስቦ የሆነ የተማሪ ሙቭመንት የተማሪ ማህበር መስርቶ ኢትዮጵያ ውስጥ ስላለ ፖለቲካ እንዳይወያይ ለምን በጣም ትልቅ ጥያቄ ይመስለኛል። እንዲሁ ዝም ብሎ አንድ ሁለት ምንለው ሳይሆን ማነጻጸሪያ መቅረብ ያለብን ይመስለኛል። ለዚህ ሆነ ምለው አይደለም በቀላሉ። ኦኬ አመሰግናለሁ። ይሄንን ጥያቄ ያነሳሁበት ምክንያት ለምሳሌ በስዊድን ሀገር በሉንድ ረጅም ታሪክ ያለው የኢትዮጵያ ተማሪዎች ህብረት በአውሮፓ ነበረ። ኢትዮጵያ አብዮት ከመፈንዳቱ በፊት አክቹአሊ በአውሮፓ ያሉ የኢትዮጵያ ተማሪዎች በብዛት ይሳተፉ የነበሩት አንተ ከነበርክበት ከስዊድን ሀገር ነበረ፣ ከሰሜን አውሮፓ። እና ጥያቄ እውነት ነው፣ ተነጻጻሪነት አለው ማለት ከዚህ በአሁኑ ትውልድ እንደዚህ አይነት ነገር ለምንድን ነው ማናየው? ምንድነው ችግሩ? ሰዎች ተገናኝተው በነጻነት የሚያወሩበትና የሚወያዩበት ትራዲሽን ለምንድን ነው የሌለው? ሰው ዝም ብሎ ለሰላምታ ለጨዋታና ለመዝናናት አስፈላጊ ነው ለእንደዚህ አይነት ነገር መገናኘት፣ ግን ለዛ ብቻ ለምን ሆነ በሚል ነው ይህን ጥያቄ ያነሳሁት። ታምራት ተረድተኸኛል? በደንብ ተረድቻለሁ። ለማለት የፈለኩት እንዲያው ለዚህ ነው ማለት ተማሪዎች ህብረት ስለሌላቸው ነው ስለተጠራጠሩ የሚል መልስ ሪሊ እንትን አይደለም፣ አጥጋቢ አይደለም። የምንጠቅሳቸው ምክንያቶች አጥጋቢ ላይሆኑ ትክክልም ላይሆኑ ይችላሉ። አሁን ያመጣው ማነጻጸሪያ አሁንና በፊት የሚል የኢትዮጵያ ተማሪዎች አሁንና በፊት የሚል ማነጻጸሪያ ልንሰራ ነው እና ታይም ፍሬሙ አሁን ነው። ያው በፊት ደግሞ የምትለው ከድረ አብዮት በፊት ይሄ በኃይለ ሥላሴ ጊዜ 1950ዎቹ አካባቢ ጀምሮ የነበረ የተማሪዎች እንቅስቃሴ ነው። ይሄ ዲቴይል እንትን የሚፈልግ ይመስለኛል።
ዝም ብሎ ካልቸርም አይደለም አክቹሊ ተሰብስ የድሮ ተማሪ ዝም ብሎ ተሰባስቦ ተነጋግሮ ፖለቲካዊ መፍትሄ እናምጣ ብሎ የተሰባሰበም አይመስለኝም። ያ አሁን ለምን ጠፋ አክቹሊ የሮል የሚናም አለ። አሁን የድሮ ተማሪዎች ከሀገራቸው ሲወጡ አንደኛ ኢትዮጵያ ውስጥ ፖለቲካ ፓርቲ ማቋቋም አይቻልም ነበር። ፖለቲካ ፓርቲ የሚባል ነገር የለም ነበር። እንደዚህ አይነት ኦርጋናይዝድ የሆነ እውቅና ያለው ሌጂቲሜት እንደዚህ እውቅና የተሰጠው ተሰብስቦ መስራት፣ ተሰብስቦ መነጋገር በፖለቲካ ላይ ዲዮሎጂ ላይ ባለው ስርዓት ላይ ይቀር አይቀር ነገሮች ይስተካከሉ፣ ኢኮኖሚ ሪፎርም እነዚህ ነገሮች ለመነጋገር ኢትዮጵያ ውስጥ አለመቻሉ በራሱ ብለሲንግ ነው። ውጭ ሀገር ልክ እንደመፈለግ ነው። ስትከለከል እዚህ አለመከልከሉ እዛ ተማሪዎቹ እንቅስቃሴ ውስጥ እንዲገቡ መንገድ እንደከፈተ አስባለሁ። መልካም እሺ እንዳልክስ ምን ትላለህ በዚህ ጉዳይ ላይ? ለምንድነው እንደዚህ አይነት የተማሪዎች ስብስቦች በሀገር ጉዳይ ላይ የሚወያዩ ጥናታዊ ጽሑፍ የሚያቀርቡ የሚነጋገሩ የተማሪ እንቅስቃሴዎች በብዛት በውጪ የማናየው? እንደምታውቀው የአውሮፓ ተማሪዎች ህብረት በኢትዮጵያ ነበረ ድሮ፣ በሰሜን አሜሪካ የኢትዮጵያ ተማሪዎች ህብረት ነበረ። እነዚህ በጣም ታሪካዊና በጣም ብዙ ሚና የተጫወቱ ህብረቶች ናቸው። አሁን እንደዚህ አይነት ነገር አናይም። ምን ይመስልሃል በአንተ አስተያየት ችግሩ? እሺ አይ ቲንክ ታምራት ካለው ጋር በብዛት እስማማለሁና እንግዲህ ይሄ ማህበራዊ እንቅስቃሴ ወይም ሶሻል ሙቭመንት የሚባለው ምሁራን የሶሻል ሙቭመንት ምሁራን የሚሰጡት ትንታኔ አለ። አንድ ነገር ለምንድነው የሚሆነው? አንድ ወይም ማህበራዊ እንቅስቃሴ እንዴት ነው የሚጀመረው? የሚያስጀምሩት ምክንያቶች ምንድናቸው? የሚለውን ነገር በደንብ የትንታኔ በቲዮሪ ላይ ተመሰረተ ሶሲዮሎጂካል ትንታኔ የሚሰጡ ሰዎች አሉና ምሁራን አሉና እኔ ጠለቅ ያለና በጣም ሰፊ አውድ ያለው ትንታኔ የሚጠይቅ ይመስለኛል ታምራት እንዳለው። ነገር ግን እንግዲህ የኢትዮጵያን ታሪክ በተለይ የሃያኛው ክፍለ ዘመን የኢትዮጵያን ታሪክ አንኳር ነገሮች ብትመለከት የኢትዮጵያ ተማሪዎች ሀገር ውስጥም ያሉ ውጭ ሀገር ሄደው የሚማሩ የተለያየ ታሪክ ሰርተዋል። ባለ ታሪኮች ናቸው። ከፍተኛ የታሪክ ሚና ተጫውተዋል። ሀገር ውስጥ የተለያየ እንቅስቃሴ ለማስጀመር አንተ እንዳልከው ለምሳሌ ESUE የሚባለው የኢትዮጵያን ስቱደንትስ ዩኒየን ኢን ዩሮፕ የሚባለው አንዱ ተጠቃሽ የተማሪዎች ህብረት ሜሶን ወይም ይሄ ኦል ኢትዮጵያን ሶሻሊስት ሙቭመንት የሚባለውን ትልቅ ታሪክ ያለው በኢትዮጵያ ትልቅ ታሪክ ያለውን የፖለቲካ ፓርቲ ለማቋቋም ምክንያት የሆነ ድርጅት ነው። የተማሪዎች እንቅስቃሴ ነው እና እስካሁን ድረስ ኢትዮጵያ ውስጥ ከፍተኛ ስም ያላቸው ሰዎች ለምሳሌ እንድሪያስ እሸቴን ብትወስደው ፕሮሚነንት ነበር በዚህ በኢትዮጵያ የተማሪዎች ህብረት እንቅስቃሴ ውስጥ፣ በተለይ ሰሜን አሜሪካ አካባቢ በነበረው የተማሪዎች እንቅስቃሴ ውስጥ። ይሄ እንግዲህ የኢትዮጵያን አብዮት የ1974ቱን የኢትዮጵያን አብዮት ለማስጀመር እንደ ምክንያት የሆነ ኦርጋኒክ የሆነ የሶሻል ሙቭመንት እንትን አለኝ አቋም አለኝ። አሁን ለምን የለም ወደሚለው ስመጣ ይሄም ከኮንቴክስቱ ወይም ከአውዱ ጋር የሚያያዝ ይመስለኛል። አሁን እንግዲህ ኢትዮጵያ ውስጥ ብዙ ሰዎች በሀገራቸው ጉዳይ ላይ ማርጂናልም ቢሆን መናገር ይችላሉ። ልክ አውሮፓ ሲመጡ የሚያገኙት ነፃነት አይደለም። ቅድም ታምራት ያለው ነገር ምንድነው? ኢትዮጵያ ውስጥ ቀድሞ በነበረው ስርዓት ሁሉ ነገር የታፈነ ነው። ግሎባሊም በወቅቱ የነበረው ኮንቴክስት ምንድነው? የተማሪዎች እንቅስቃሴ ግሎባል ነበረ። የ1960ዎቹን የስቱደንት ሙቭመንት አሜሪካን ሀገር የሲቪል ራይትስ ሙቭመንት የነበረው አሜሪካን አውሮፓም እንደዚሁ አይነት ትልቅ የፓሪስ ተማሪዎች እንቅስቃሴ ነበረ እና
በዛ አውድ ውስጥ ነው የኢትዮጵያ ተማሪዎች እንቅስቃሴ የሚወጣው የተወለደው ብዬ አምናለሁ እና ግሎባል ፖለቲካል ኮንቴክስቱ የኢትዮጵያን ተማሪዎች እንቅስቃሴ በአንድ ወይ በሌላ መልኩ ሼፕ አድርጎታል። ያን የነበረውን እንቅስቃሴ መልክ እንዲይዝ የሆነ አስተዋጽኦ ያደረገ ይመስለኛል። እኔ አሁን ያለው የግሎባል ኮንቴክስት እንደምታየው ሉላዊነት ወይም ግሎባላይዜሽን የሚባለው ነገር ምንም እንኳን አንድ የተለየ ዴፊኒሽን ባይኖረውም ወይም ብያኔ ባይኖረውም በአንድ ወይ በሌላ መልኩ ኢትዮጵያ ውስጥ ያለውን የተማሪዎች እንቅስቃሴ ከኢትዮጵያ ውጭ ወጥተው አሁን እየተማሩ ያሉንም የተማሪዎች ግንዛቤ ሼፕ አድርጎታል ብዬ አስባለሁ እና የተማሪዎች እንቅስቃሴ ለዚህ ነው ቀድሞ በነበረበት ፔስ ወይም ሞሜንተም ሊቀጥል ያልቻለው ብዬ አስባለሁ። ቀጥል ታምራት መናገር በጣም ላይክ አሮ ነው በቀላሉ ለማቅረብ እንዴት ለማድረግ እንጃ። ግን በጣም ማይነር የምንላቸው በጣም ትንንሽ የሚመስሉን ለዛ ነው ሁሌም ቴዎሬቲካል ሞዴል እንደዚህ ንድፈ ሐሳብ ቀመር ሰርተን የምንሰጠው ኮንክሉዥን ወይ ትክክል ላይሆን ይችላል ወይ ደግሞ በጣም አጥጋቢ ላይሆን ይችላል። ያ ሞዴል የሚሰራው ፒክቸርም መሬት ላይ ያለ ላይሆን ይችላል ወይ ደግሞ ትንሽ ዲስቶርትድ ሊሆን ይችላል ወይ ደግሞ ፕሮጀክት ስናደርግ ተገቢ የሆነ ፕሮጀክሽን ላንሰራ እንችላለን። እኔ አሁን ያለው የተማሪዎች እንቅስቃሴ ተዳክሟል ዳዝም ላይክ ብቻቸውን ኦርጋናይዝድ ሆነው ላይንቀሳቀሱ ይችላሉ እንጂ በአንድ ወይም በሌላ መልክ ሁኔታው በሚፈቅደው አሁን የሚና መወራረስ አለ። ይሄ በጣም ትልቅ ዴተርሚናንት ነው ለኔ። አሁን ተማሪው ወጥቶ እንደ ድሮ ተማሪዎች አይነት እንደነከደው በዚህ ምናምን እንደዛ አይነት ተጽዕኖ እንዲፈጥር መጠበቅ የለብንም። በፊት ተማሪዎች ግራውንድ ብሬኪንግ ነበሩ ላይክ የኛ ሚና ነው የሚል ፐርሰፕሽን ነበራቸው። ውጭም የነበረው ኢትዮጵያ ውስጥም የነበረው የካልቸራል ኢንፍሉዌንስ አለ። የባህል ውጭ ያለው ከኢትዮጵያ ተነቅሎ ወደ አዲስ ባህል ሄዷል። ኢትዮጵያ ውስጥ የነበረው ተማሪ ደግሞ አዲስ ባህል መጥቶበታል እና ከሌላው ማህበረሰብ የተለየ እነሱ ለዌስተርን ትምህርት ለማርክሲስት ቲዮሪ ምናምን እንትን ናቸው ኤክስፖዝድ ናቸው እና በጣም የመጀመሪያ ትልቅ ኤሊት ሊባሉ የሚችሉ በጊዜው ትልቅ ሚና ሊወስዱ የሚችሉትም ተማሪዎች ነበሩ። ኢትዮጵያ ውስጥ ፖለቲካ ፓርቲ የለም ነበር። ስለዛ ያንን ሚና ሊጫወት የሚችል ሌላ አካል የለም። ለሌላ የሚተውበት አጋጣሚ የለም። የኛ ሚና ነው የሚል በጣም ቫይብራንት ነበሩ፣ ወጣቶች ነበሩ፣ በጣም ኮሚትድ ነበሩ እና አይዲያዎችን ስፓውዝ ለማድረግ ይሄ ነገር መገታት አለበት ለማለት የመጀመሪያ ነበሩ። የመጀመሪያ መሆን በራሱ የመጀመሪያ ተማሪ መሆን በራሱ ካንተ በላይ ምንም የለም። እና አንተ ኢኒሺዬቲቭን ወስደህ እንቅስቃሴን ትከፍታለህ ማለት ነው። አሁን ያለ ተማሪ ውጭ ሀገር ፖለቲካ ፓርቲዎች አሉ፣ ኢትዮጵያ ውስጥም ፖለቲካ ፓርቲዎች አሉ እና ያንን ሚና የሚጫወት ሌላ አካል አለ። አይ ቲንክ ታምራት የሚለውን በደንብ እንትን ለማብራራት ያህል አሁን ዳያስፖራው ጋር ያለ ኮሚኒቲ አለ። የኢትዮጵያ ዳያስፖራ ኮሚኒቲ the same actors ናቸው። ከ1960ዎቹ ጊዜ ጀምሮ ያለ የኢትዮጵያ ፖለቲካል ስትራግል the same actors, the same ideology with the same goal ነው ያለው ማለት ነው አሁን። እና የኢትዮጵያ ተማሪዎች አሁን ያሉት ለምሳሌ እንደኔ አይነቱ እንደ ታምራት አይነቱ በዚህ የፖለቲካ ስፔስ ላይ ለመሳተፍ ይፈራል። ምክንያቱም ኮኦፕቴሽን አለ ብሎ ይፈራል። ምክንያቱም ያለው አይዲዮሎጂ ኦል ዘ ሴም ከ1960 በእኛ አቆጣጠር ከሰባ ጀምሮ ያለው አይዲዮሎጂ አንድ አይነት አይዲዮሎጂ ነው። በዛ ውስጥ ደግሞ ሌሎች ማይኖሪታይዝድ የሆኑ ወይም ደግሞ በጣም ትንሽ የሆኑ ድምጾች እየተፈጠሩ ነው። ገብቷል። ሁሉም የራሱን
አመለካከትና ናሬሽን ይዞ መጥቷል በዳያስፖራው ላይ ማለት ነውና ተማሪው በደንብ በልበ ሙሉነት ለመሳተፍ አንደኛ ኮኦፕቴሽን ይፈራል ሁለተኛ በዚህ አሁን ባለው መዋቅር ባለው ኮንቱርስ ኦፍ ሙቭመንት እየተሳተፈ ነው ያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭትን ነው። ይህ ዝግጅት wazemaradio.com ድረገጻችን ላይ ታገኙታላችሁ። አስተያየቶቻችሁን ደግሞ wazemaradio@gmail.com wazemaradio@gmail.com ላይ አድርሱን። መሰናዷችን ይቀጥላል። ከዋዜማ ጥያቄ ቀደምም የጠየኳችሁ አሁን ምናልባት ሪፍሌክት እንድታረጉበት መፈልገው ነገር ምንድነው እንደ ተማሪ ግን እንደ ከፍተኛ ትምህርት ተማሪ እና በባህር ማዶ እንደሚገኝ ተማሪ በተለያየ ሀገር ተበትኖ እንደሚገኝ ተማሪ ምን አይነት ሚና መጫወት የሚችሉ ይመስላችኋል በተለይ ሀገር ቤት ውስጥ ባሉ ጥያቄዎች ላይ ለምሳሌ ዲሞክራሲ ጥያቄ አለ ለማት ሌላ ጥያቄ ነው የዛ ሀገር ወደፊት ዕጣ ፈንታ ምን አይነት መሆን አለበት በሚል ላይ ሁሉም ሰው የሚወያይባቸው ጉዳዮች አሉና አሁን በባህር ማዶ ያሉ የኢትዮጵያ የከፍተኛ ትምህርት የሚከታተሉ ተማሪዎች ምን አይነት ሚና ወይም ሮል አሁን ኮንቴምፖራሪ መጫወት የሚችሉ ይመስላችኋል እስቲ እንደዛ አድርገን ትንሽ ሐሳባችሁን ፈንጠቅ አድርጉበት ሁለታችሁ እኔ ምን አይነት ሚና ለወደ ይጫወት ይችላል ሪሊ ምንም ልክ እንደ የትኛውም ሰው ኢንጌጅ ከማድረግ ሌላ ለብቻ ተማሪው ብቻውን ተሰብስቦ እንደበፊቱ ሊያደርግ የሚችለው እንቅስቃሴ በጣም ታፍ ነው የሚሆነው ሁሉን ኦርጋናይዝ ሊያደርግ የሚችል አሁን ፈልጎ ማግኘት ለኔ ኢቭን ለመሰባሰብ ተማሪ ብቻ ሳይሆን ጠቅላላ ተሰብስቦ አገሩ ጉዳይ ላይ እንዲነጋገር የሚያደርግ ከልዩነቱ ይልቅ አንድነቱን የሚያስቀድም በጣም እልህ ውስጥ ጠቅላላ ተማሪው አሁን ለወደፊቱ ይሄን ያደርጋል የሚል ቢኖር አሪፍ ነው ግን ኢሉዥን በፊት የነበሩ ተማሪዎች ላይክ ዲፈረንስ ቢኖራቸው እንኳን ያቃሉ መጀመሪያ የንጉሱ ስርዓት መገሰስ እንዳለበት ሞናርኪ ወደቅ እንዳለበት ቀጥሎ ደግሞ ይሄ ፊደራል ሲስተሙ ወረድ እንዳለበት ከነ ልዩነታቸው ይሄኛውን ሪስፔክት አድርገው አነጣጥረው ሄደዋል እስከተወሰነ እስከዛ ሪቮሉሽን ደግሞ ሲመጣ ኢትዮጵያ ውስጥም ገብተዋል ተመልሰው ከውጭ ድረስ ነው አሁን የዛኔ የነበረውን እንትልል ነው ላይክ የዛኔ የነበረው ደምነን ናሬቲቭ ሁሉንም የሚያዋክል ከነ ዲፈረንሶቻቸው ከነ ልዩነቶቻቸው ግን የሆነ ቦታ የሚያገናኛቸው ነጥብ አግኝተውታል ያስባል አሁን ስለዚህ ታምራት አሁን ያ ነጥብ የለም ነው የምትለኝ አሁን ያ ከባድ ነው የምትለኝ አንዱ እሱ ነው ሁለተኛ ሚናው ተወስዷል ነው ልክ እንደነዛ እንዳንጠብቅ የዛኔ የነበሩ ተማሪዎች ሚናውን የመውሰድ የሞራልም እንትን እንደ ግዴታም አድርገው የመቀበል ሪስፖንሲቢሊቲ የመውሰድ ሌላ የለም ሌላ ፖለቲካ ፓርቲ የለም ሌላ ይሄንን ኢኒሺዬቲቭ የሚወስድ ወደፊት እንትን የለም ስለዚህ እነሱ ግራውንድ ብሬኪንግ የመጀመሪያ እንትን ናቸው ከዛ በኋላ ግን ስታየው እሱ እንዳልካቸው እንዳለው ከዛ አሁንም እኮ ያሉት የአፓን ውሰድ ቲፒኤልኤፍን ውሰድ ያው ኢትዮጵያ ውስጥ ነው ግንቦት ሰባት ውስጥም አሉ የሚባሉትን የትኛውም ተቃዋሚ ብትወስድ የዛኔ ተማሪ የነበሩ ናቸው ሚናውን እንዳለ ይዘውት አሁንም ይዘውብናል ሳይሆን እነሱ ጋር ይዘውብናል አለማክስ ከሬቱም የለም በጣም አመሰግናለሁ ታምራት እንዳልካችሁ ያ አይ ቲንክ በታምራት
ስትንታኔ ይስማማለሁ ግን እኔ አሁን ይሄ በተማሪነት ከፖለቲካ ጥያቄዎች ውጪ ኮንቴንሽስ ከሆኑ ፖለቲካዎች ውጪ በተማሪነት እኔ የትኛውም አይዲዮሎጂ አራማጅ ሊሆን ይችላል እኔ ካለኝ ከፈለክ ኒው ሊበራል በለው ከፈለክ ሪቮሉሽነሪ ዲሞክራሲ በለው የትኛውም አይዲዮሎጂ አራማጅ ሊሆን ይችላልና ግን እኔ በተማሪነቴ ከሌላ አይዲዮሎጂ አራማጅ ተማሪ ጋር አንድ የሚያደርገኝ ነገር አለ ካራክተሪስቲካሊ ተማሪነቴ ራሱ አንዱ እሱ ነውና በሱ ሌቭል እንኳን እንዴት መስማማት አይቻልም የሚል አንድምታ ያለው ጥያቄም ሊሆን ይችላል ያንተ ጥያቄ እና እንግዲህ ተማሪ ጀንደር የለው ተማሪ ክላስ የለው ተማሪ በተማሪነቱ አንድ የሚያደርገው ነገር አለ ወይም ኤትኒሲቲም የለውምና ተማሪ በተማሪነቱ አንድ የሚያደርገው ነገር መኖር ነበረበትና በዛ ዙሪያ ላይ ሪፍሌክት የሚያደርግ የተማሪዎች ህብረት ቢኖር ጥሩ ነው ከዛ በዛት አንድ ላይ ከመጣ በኋላ ሌሎች ትልቅ ግራንድ የሆኑ የዲሞክራሲ ጥያቄዎች የመልካም አስተዳደር ችግር ጥያቄዎች ሌሎችም ኮንቴንሽስ የሆኑ ፖለቲካል ጥያቄዎችን ማንሳትና መወያየት ይችላል ብዬ አስባለሁ እንግዲህ የተከበራችሁ አድማጮቻችን በከፍተኛ ትምህርት ወደ አውሮፓና ወደ አሜሪካ መጥተው የሚማሩ ኢትዮጵያውያን ተማሪዎች በኢትዮጵያ ላለው የዲሞክራሲና የሰብአዊ መብት ሁኔታ ሊያደርጉት የሚችሉት አስተዋጽኦና ፋይዳ ምን እንደሆነ እንዲሁም በሚማሩባቸው ትምህርት ቤቶች እንዲሁም ዩኒቨርሲቲዎች እና በሚኖሩባቸው ሀገራት ያገኟቸው የለመዷቸው አዳዲስ ዕውቀቶች እንዴት አድርገው ሀገር ቤት ያለው የፖለቲካ ሂደት ተጽዕኖ እንደሚያሳድር የተወያየንበት የዛሬው መድረካችን በዚሁ ተጠናቋል የፕሮግራማችንን ተወያዮች እንዳልካቸው ኃይለ ሚካኤልና ታምራት ገብረስላሴን ከልብ አመሰግናለሁ ሳምንት በሌላ ፕሮግራም አብረናችሁ እንሆናለን የዛሬው ወያያችሁ ደረሰ ጌታቸው ነኝ ቸር ሰንብቱ